ግንቦት 20 ከኢትዮጵያ ታሪክ ላይ ተፍቋል። ግንቦት 20 ሲፋቅ የግንቦት 20 የጥፋት ታሪኮች በሙሉ የመለስ ዜናዊ አባት በጣሊያን ዘመን ለጣሊያን ባንዳ ሆነው እንቁላል ይሸጡ ነበር። የመለስ ዜናዊ አባትና የነስዩም መስፍን ቤተሰቦች የነሱ ልጆች መተው ስልጣን ሲይዙ ኢትዮጵያ ምድር ላይ ኢትዮጵያዊ ነኝ ማለት ነውር ነበር። ተገንጣዮችና ዘረኞች ናቸው። ሁሉም ብሔርተኞች ናቸው። ሁሉም ብሔርተኛ የሚተኩስበት መሪ ነው ዶክተር አብይ። ህወሓት መቃብር ላይ የኢትዮጵያ አንድነት ይመሰረታል። በኢሳያስ አፈወርቂ መቃብር ላይ ኢትዮጵያ የወደብ ባለቤት ትሆናለች። የኤርትራ ህዝብም የነጻነት ባለቤት። ህወሓትን ሳስታውስ ትዝ የሚለኝ ሌብነት፣ ዝርፊያ፣ ዘረኝነት፣ ባንዳነት፣ ሀገር መጥላት፣ ህዝብን እርስ በርስ ማባላት። ኢትዮጵያ አትፈርስም ብለን በሙሉ ልብ የምንናገረው ወያኔ የሚባል አፍራሽ ቡድን መርቷት ያልፈረሰች ሀገር ማንም ሊያፈርሳት እንደማይችል እርግጠኛ ስለሆነ ነው። ሰላም 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 ለእናንተ ይሁን። የተከበራችሁ የመሆን መልቲሚዲያ ቤተሰቦች እንደምን ዋላችሁ? ይህ መሆን መልቲሚዲያ ነው። ዛሬም እንደተለመደው በተመረጡ ሀገራዊ እና ወቅታዊ ጉዳዮች ላይ ትኩረት አድርገን ቆይታ የምናደርግ ይሆናል። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር በማድረግ ቤተሰብነታችሁን እንድታጠናክሩ እንዲሁም ደግሞ ለሌሎች ተደራሽ እንዲሆን ታደርጉ ዘንድ በአክብሮት ግብዣዬን አቀርባለሁ። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ የምጋብዛችሁ ብሩክ የሾርቅ አሰፋ ነኝ። ዛሬ በዋናነት ትኩረት አድርገን የምናየው የግንቦት 20 በዓልን አስመልክተን። ዛሬ ግንቦት 20 ነው። ብሶት የወለደው የህወሓት ሰራዊት የተባለበት ቀን በህወሓቶች ዘንድ ዛሬም ያለ እፍረት እየተከበረ እያየን ነው። ምንድነው ግንቦት 20? የግንቦት 20 ትሩፋትና የግንቦት 20 ፍሬዎች የሚባሉት ምንድናቸው የሚሉትን ነገሮች ዛሬ ትኩረት አድርገን የምናይ ይሆናል። እንግዲህ ግንቦት 20 ሲከበር እንደስከዛሬው ህወሓት በጉልበት ወይም ደግሞ በማን አለብኝነት እየፈነጨ ሳይሆን ከፓርቲነት ከህጋዊ ፓርቲነት ተሰርዞ ወደ ግብአተ መሬቱ ለመግባት የመጨረሻ የመቃብር አፋፍ ላይ ቆሞ የሚገኝበት ዕለት ላይ ስለሆነ የህወሓትን የግብአተ መሬት ለማየት በጉጉት የምትጠብቁ ኢትዮጵያውያን በሙሉ እንኳን ይህን ቀን ለማየት አደረሳችሁ፣ እንኳን ደስ አላችሁ ለማለት እፈልጋለሁ። የህወሓት መቃብር አፋፍ ላይ መቆም፣ የህወሓት ወደ መቃብር የሚደረግ ጉዞ የዘረኝነት የባንዳነትና የጥፋት ትርክቶች በሙሉ ተሰብስበው በአንድ ላይ ወደ መቃብር የሚወርዱበት የመጀመሪያው ግብአተ መሬት ስለሚሆን እንኳን ይህን ቀን ለማየት አበቃን ለማለት እፈልጋለሁ። ህወሓቶች ግን ዛሬም ያለ እፍረት ይሄንን በዓል እናከብራለን ብለው ሽር ጉድ ሲሉ እያየናቸው ነው። ከወያኔ ግንቦት 20 ያተረፍነው ምንድነው? የግንቦት 20 ፍሬዎች የምንላቸው ምንድናቸው? ሲጀመር ግንቦት 20 ምንድነው የሚለውን ነገር ስናይ ግንቦት 20 በኢትዮጵያ በኢትዮጵያዊነቷ ኢትዮጵያን በኢትዮጵያዊነታቸው ኮርተው በሚኖሩበት ሀገር ላይ ያለማፈር ያለምንም ይሉኝታ ኢትዮጵያ ላይ የዘረኝነት ትርክትን አምጥቶ የተከለው የወያኔ ሰራዊት ወይም ደግሞ በነመለስ ዜናዊ የሚመራው የዘረኞችና የባንዳዎች ቁንጮ ኢትዮጵያ ምድር ላይ የኢትዮጵያ ስልጣን ላይ መጥቶ በለስ ቀንቶት ኢትዮጵያን ለ27 ዓመት ሲገዛ ኢትዮጵያን ለማፍረስ ኢትዮጵያውያንን በዘርና በቋንቋ ለመከፋፈል እርስ በርሳችን እንድንጣላና እንድንጠፋፋ ለማድረግ ያለማሰለስ ያለማመንታት ዓላማውን ሁሉ ይሄንን አድርጎ ሲሰራ የነበረበት ዘመን ነበር። ግንቦት 20 ኢትዮጵያ ምድር ላይ ዘረኝነት የተተከለበት የመጀመሪያው ዕለት ነው ብለን ብንል መዋሸት አይሆንም እና ይሄንን የዘረኝነት ቀንበር በኢትዮጵያ ላይ የተጫነበትን ቀን እንደ ትልቅ በዓል አድርገው በካላንደር ሁሉ ዘግተው ሲያከብሩ ኢትዮጵያውያን በሚችሉት አቅም ሁሉ እየታገሉ ይሄንን የዘረኝነት ቀንበር ከላያቸው ላይ ለመስበር ብዙ ተጋድሎ አድርገዋል። በጣም ብዙ ኢትዮጵያውያን መስዋዕት ሆነዋል። በወያኔ ጅራፍና በወያኔ ገጀራ ያልተገረፉና ያልተገደሉ ፖለቲከኞች፣ ያልታሰሩ የፖለቲካ ሰዎች አልነበሩም። ግማሹ ተሰዷል፣ ግማሹ ተገድሏል፣ ግማሹ አንገት ደፍቶ በባርነት እንዲኖር ወይም የኢትዮጵያ ጉዳይ ከዚህ በኋላ አይመለከተኝም ብሎ ከሀገሩ ጉዳይ ፈቀቅ እንዲል የተደረገበት ዘመን ነው። በዚህ ዘመን በተለይ የህወሓት ቡድን ከደርግ መንግስት ውድቀት በኋላ ስልጣን ላይ ከወጣበት ጊዜ ጀምሮ በህገ መንግስት በታገዘ የፌዴራሊዝም የቋንቋና የብሔር ፌዴራሊዝም ኢትዮጵያውያን እርስ በርሳቸው እንዲከፋፈሉ አንድ ሀገር እንዳይኖረን ስለ ትልቋ ኢትዮጵያ እንዳናስብ
ሁሉንም በቋንቋና በዘር በተከፋፈለ ፌዴራሊዝም ክልል በሚል አደረጃጀት የክልል ባንዲራ አስቀምጦ ስለዛ የክልል ባንዲራ ሁሉም ኢትዮጵያዊ ስለ ክልሉ ባንዲራ እንጂ ኢትዮጵያ ስለምትባለው ሀገርና ስለ ኢትዮጵያ ሰንደቅ ዓላማ እንዳናስብ በጣም ብዙ የተደረገበትና የተሰራበት ዘመን ነበረ። ዶክተር አብይ አህመድ የሚመራው የለውጡ መንግስት ወደ ኢትዮጵያ ስልጣን ሲመጣ በኢትዮጵያ ሊከበሩ የሚገባቸውን ክብረ በዓሎች ለይቶ ግንቦት 20 የሚባለውን የዘረኝነት በዓል ህወሓት የሚባል ባንዳ የሰይጣን ቁራጭ የሆነ ቡድን ኢትዮጵያ ምድር ላይ የመጣበትን ጭራሽ ካላንደር ተዘግቶ አይከበርም፣ ሀገራዊ ክብረ በዓል ሊሆን አይገባም በሚል ሁሉም ኢትዮጵያዊ በሚስማማበት ሁኔታ ምናልባት ከህወሓት ደጋፊዎች ውጪ በሚስማማበት ሁኔታ ከክብረ በዓልነት እንዲነሳ ተደርጓል። ዛሬ ህወሓት የሚባለው ይሄንን የዘረኝነት ቀንበር በኢትዮጵያን ጫንቃ ላይ ጭኖ ለ27 ዓመት በኢትዮጵያ ስልጣን ላይ የኖረው ትላንት የነበረበት ቁመና ላይም አይደለም፣ ትላንት የነበረው የህዝብ ድጋፍም የለው። ዛሬ ህወሓት ለሁለት ለሶስት ተከፍሎ በነጌታቸው ረዳ የሚመራው የህወሓት ቡድን ከአፈንጋጮቹ ከነደብረጽዮን ከዘረኞቹና ከባንዳዎቹ የወጣው ተራማጁ የነጌታቸው ረዳ ቡድን አዲስ የፖለቲካ ፓርቲ መስርቶ ይሄም የፖለቲካ ፓርቲ በዛሬው ዕለት በህወሓት የዘረኝነት ትርክትን በተከለበት በግንቦት 20 ዋዜማ ለሁለት ከተከፈለው የህወሓት ቡድን መካከል አንደኛው የነጌታቸው ረዳ ቡድን አዲስ ፓርቲ መስርቶ በምርጫ ቦርድ በኩል እውቅና ያገኘበት በጣም ትልቅ ድል የተመዘገበበት ዕለት ነው የዛሬው ግንቦት 20። ስለዚህ በተቃራኒው በነደብረ ጽዮን የሚመራው ከጥፋት መንገዱ የማይመለሰው ዛሬም ከጥፋትና ከዘረኝነት ትርክት መውጣት ያልቻለው ዛሬም ከተገንጣይነት ዓላማው ትንሽ ማገገም ያልቻለው እንደታመመ የሚኖረው የነደብረ ጽዮኑ ህወሓት በምርጫ ቦርድ በኩል የነበረው ህጋዊነት ተሰርዞ አሸባሪ ተብሎ እንደነበረው ወደ አሸባሪነቱ እየገሰገሰ ወደ ገደል እየወረደ ባለበት ከህጋዊነት በተሰረዘበት ዕለት የምናከብረው ግንቦት 20 ስለሆነ ለመላው ኢትዮጵያውያን የድል ቀን ለነደብረ ጽዮን ደግሞ የሞት ዓመታቸውን የሚያከብሩበት ነሆ ህወሓት የሚባለው የዘረኝነትና የባንዳዎች ስብስብ በተወለደ በ50 ዓመቱ ወደ ግብዓተ መሬቱ የሚገባበት ዕለት እየተከበረ ነው ብለን የምናከብርበት ለመላው ኢትዮጵያውያን የድል ቀን ሆኖ ይከበራል። የነመለስ ዜናዊ አባት በጣሊያን ዘመን ለጣሊያን ባንዳ ሆነው እንቁላል ይሸጡ ነበረ። የመለስ ዜናዊ አባትና የነስዩም መስፍን ቤተሰቦች የነሱ ልጆች መጥተው ስልጣን ሲይዙ ኢትዮጵያ ምድር ላይ ኢትዮጵያዊ ነኝ ማለት ነውር ነበረ። ኢትዮጵያዊነትን ለመፋቅ በተለይ ከወጣቱና ከሀገር ወዳድ ከሆነው ምሁራን ልብ ውስጥ ኢትዮጵያና ኢትዮጵያዊነትን ለመፋቅ ወያኔ ያላደረገው ጥረት የለም። በተለይ ዋናዎቹ የኢትዮጵያ ምሰሶ ናቸው ተብለው የሚጠሩትን አማራና ኦሮሞን እርስ በርስ አጣልቶና አጋጭቶ እሳትና ጭድ ናቸው ብሎ እስከማለት ድረስ የደረሰበት ዘመንም ነበረ። ወያኔ አማራና ኦሮሞን ለማጣላት ከመንግስት ካዝና በወጣ በጀት የአማራ ነገስታት ከ100 ዓመት ከ150 ዓመት ከ120 ዓመት በፊት ኢትዮጵያን አንድ ለማድረግ በተደረገ ዘመቻ የኦሮሞ አባቶችንና እናቶችን ጡትና እጅ ቆርጠዋል በሚል የውሸት ትርክት በእነ ተስፋዬ ገብረአብ በተደረሰ ድርሰት የውሸት ትርክት ተዘርቶ የነ ኢሳያስ አፈወርቂ ሚሽን ኢትዮጵያ ላይ እድል አግኝቶ በዛ ትርክት አማካኝነት የአኖሌ ሐውልት እንዲሰራ ምክንያት የሆነው ወያኔ አማራና ኦሮሞን ለማጣላት ከነበረው ጥልቅ ፍላጎት ነበር። እነዚህ ብሔሮች አንድ ሆነው በቆሙበት ሁኔታ ኢትዮጵያን ማፍረስ ስለማይቻል ሁለቱን በሚችለው አቅም ሁሉ ለማጋጨትና ለማጣላት የሚችለውን ሁሉ አድርጎ ሳይሳካለት ወደ መቃብር ወረደ። መለስ ዜናዊም እነሆ ከ34 ከ35 ዓመት በኋላም ወያኔ የሚባለው የነመለስ ዜናዊ አንጃ ወደ መቃብር ሊገባ ከትግራይ ህዝብ ላይም ከኢትዮጵያ ህዝብ ላይም ከጫንቃችን ወርዶ የመቃብሩ አፋፍ ላይ ቆሞ ይገኛል እና ይህን ሁሉ በደል በሚመራት ሀገር ላይ የሰራ ኢትዮጵያን ለማፍረስ ኢትዮጵያውያንን በዘርና በብሔርተኝነት ለማጋጨትና ለማባላት ቀን ከሌት ሲሰራ የነበረው ወያኔ የሚባለው ቡድን የእውነትም ኢትዮጵያዊነትን ማጥፋት ሳይቻለው ቀርቶ ዛሬም ኢትዮጵያ ከነቁመኗ ከነክብሯ
ባለችበት ዘመን ላይ እንገኛለን። ኢትዮጵያውያንም ወያኔ ያደበዘዘውን ኢትዮጵያዊነት እንደገና መልሰን ወደ ከፍታው ወደ ድምቀቱ ለማምጣት እየሰራን እንገኛለን እና ኢትዮጵያ አትፈርስም ብለን በሙሉ ልብ የምንናገረው ወያኔ የሚባል አፍራሽ ቡድን መርቷት ያልፈረሰች ሀገር ማንም ሊያፈርሳት እንደማይችል እርግጠኛ ስለሆነ ነው። ኢትዮጵያ ብትፈርስ ኖሮ በወያኔ ዘመን ትፈርስ ነበር። ምክንያቱም ወያኔ እድሜ ልኩን የሰራው ኢትዮጵያን ለማፍረስ ነው። ኢትዮጵያን ለማፍረስ የነበረው አጀንዳ ልክ የለውም። ኢትዮጵያን ለማፍረስ የሞከረው ሙከራ ይሄ ነው ሊባል የሚችል አይደለም ወያኔ እና በግንቦት 20 ያተረፍነው ወይም ደግሞ ከግንቦት 20 የነበረን ትሩፋትኛ የምናውቀው የመፈራረስ አደጋ ነበር። ወያኔ ጋርጦብን የነበረው ኢትዮጵያውያን እንደ ኢትዮጵያውያን አብረን እንዳንኖር ኢትዮጵያም የምትባለው ሀገር በኢትዮጵያዊነቷ የምትኖርበት ሁኔታ አደጋ ላይ እስኪወድቅ ድረስ ነበር የሚመራትን ሀገር ሲገዛ ሲያስተዳድር የነበረው ወያኔ። ምክንያቱም አጀንዳው ኢትዮጵያን ማፍረስ እንጂ ከዛ በኋላ ኢትዮጵያን ካፈረሰ በኋላ ታላቋ ትግራይ የምትባለውን የሆነች ቁራጭ ሀገር መስርቶ የትግራይ ሪፐብሊክን እውን ማድረግ ነበር ዓላማው እና እኛ ግንቦት 20 ስናስታውስ ትዝ የሚለን ከመፍረስ አደጋ የተረፍንበት፣ ከእርስ በርስ እልቂት የተረፍንበት፣ እንደ ኢንተርሃሞዌ ትሆናላችሁ ተብሎ የተነገረብን ሟርት የከሸፈበት ዘመን መሆኑን ነው የምናስታውሰው። ስለዚህ ለዛ ነው ደስ ብሎን እየሳቅን እነሆ ወያኔ የሚባለው የዘረኞችና የባንዳዎች ቁንጮ ወደ መቃብር ሊገባ የመቃብሩ አፋፍ ላይ ቆመዋል ብለን ዛሬ ግንቦት 20 የምናከብረው። ይሄንን ነው የምናስታውሰው። እንዴት አንድ ሀገሩን የተወለደባትን ያደገባትን ሀገር ቢያንስ ኢትዮጵያዊ ተብሎ የሚጠራ ሰው የሚገዛትን ሀገር የሚመራትን ሀገር እንዴት አንድ አድርጎ ሊመራትና ሊያስተዳድራት እንደሚችል ያስባል እንጂ እንዴት እድሜ ልኩን እንዴት አድርጎ እንደሚያፈርሳት እያሰበ እንዴት ይኖራል? መለስ ዜናዊ ሌትም ቀንም ህልሙ ይሄ ነበር። ኢትዮጵያን እንዴት አድርጎ እንደሚያፈርስ፣ ኢትዮጵያውያንን እንዴት አድርጎ እንደሚያባላና እንደሚያጫርስ፣ ከዛ በኋላ ታላቋን ትግራይ እንዴት አድርጎ እንደሚመሰረት ነበር እያሰበ የኖረው። ዛሬም ህወሓት የሚባለው ያልተማረው ያልተለወጠው የነ ደብረጽዮን አንጃ የሚያስበው ይሄንን ነው። ዘረኝነት ልክፍት ነው። ዘረኝነት በሽታ ነው። አንድ ጊዜ በዘረኝነት በሽታ በጥላቻ በሽታ የተለከፈ ሰው ምንም ብታረግለት አይድንም አያገግምም። እና አሁን እነ ደብረጽዮን ይሻላቸዋል ተብሎ የሚጠበቁበት ዘመን ላይ አይደሉም። ነው ነፍስ ይማር ብለን አፈር የምንመልስበትን ዘመን ነው። በጣም በአጭር ጊዜ ውስጥ ሊሆን ይችላል ብለን እየጠበቅን ያለ ነው። በምንም አይነት ከግንቦት 20 የምናስታውሰው መልካም ነገር ሊኖር አይችልም። ኢትዮጵያን በሙሉ ማለት እችላለሁ። ሌላው ከወያኔ ግንቦት 20 ያተረፍነው ሌብነትና ዝርፊያን ነው። እነ መለስ ዜናዊ አፍ አውጥተው ፓርላማ ላይ ሌብነት ስራ ነው ብሎ የአንድ ትልቅ ሀገር 100 ሚሊዮን ህዝብ ያለበትን ሀገር የሚመራ መሪ ሌብነት ስራ ነው ብሎ ያወጀበት ከግንቦት 20 በስተቀር ከህወሓት በስተቀር ሌላ የትኛውም ዓለም ላይ ሊገኝ አይችልም። ነው ከዛ በኋላ ነው መለስ ዜናዊ ሌብነት ስራ ነው እስከሚያዝ ድረስ ከተያዘ ነው ወንጀል የሚሆነው ብሎ ካወጀ በኋላ ሌብነት በኢትዮጵያ ምድር ውስጥ እንዴት እንደተስፋፋ ዛሬም ድረስ ሌብነትን ሙስናን ለመዋጋት እየከፈልን ያለነው ዋጋ ስንቱ ወጣት መስራት እየቻለ ሌብነት ስራ ነው ስለተባለ ብቻ አላግባብ የተዘረፈው ህዝብ ስንት ነው? ሀገር የተዘረፈችው የተበዘበዘችው ቢሊየን ብር ስንት ነው? ያን ሁሉ ነገር ማን ቆጥሮት ማን ሰፍሮት እንደሚጨርሰው አላውቅም። ይሄ ሁሉ ታሪክ የሆነው ግን ሌብነት ስራ ነው የሚል የባንዳዎች ቁንጮ ስልጣን ላይ በወጣበት በግንቦት 20 ትሩፋት ዘመን ነው። ይሄንን ነው ኢትዮጵያን እንድናከብረው ስራ ተዘግቶ በእረፍት ልክ እንደ ነፃነት ቀን እንድናከብረው ላያችን ላይ ተጭኖብን የነበረው። ህወሓትን ሳስታውስ ትዝ የሚለኝ ሌብነት፣ ዝርፊያ፣ ዘረኝነት፣ ባንዳነት፣ ሀገር መጥላት፣ ህዝብን እርስ በርስ ማባላት። ሌላ ህወሓትን ሳስታውስ ግንቦት 20 ሳስታውስ ማስታውሰው መልካም ነገር የለም። ኢትዮጵያውያን እኮ ፈሪሃ እግዚአብሔር ያለን ታላቅ ህዝቦች ስለሆን ነው እንጂ ሩዋንዳ ላይ ከተተረከው የውሸት ትርክት በላይ ሩዋንዳ ላይ ተነግሮ ከ1 ሚሊዮን በላይ ንጹሃን እንዲጨፈጨፉ ከተደረገበት የዘረኝነት ትርክት በላይ
ኢትዮጵያ ውስጥ እነ መለስ ዜናዊ የዘሩት የዘረኝነት በሽታ ሊያጠፋፋን 30 ዓመት 27 ዓመት በሙሉ ተሰርቶበታል። ግን ኢትዮጵያውያን ፈሪሃ እግዚአብሔር ያለን ሙስሊሙም ክርስቲያኑም ሁሉም በየሃይማኖቱ ፈጣሪውን የሚፈራ ህዝብ ስለሆነ ነው እንጂ እኛ እንድንጠፋፋ እርስ በርስ እንድንገዳደል ያልተደረገ ያልተሰራ ሴራ አልነበረም እና ይህንን ነው ያተረፍነው ከዘረኝነት ከግንቦት 20 ትሩፋት ያተረፍነው ዘረኝነትን፣ እርስ በርስ መከፋፈልን፣ መጠላላትን ለመገዳደል ጫፍ ላይ ደርሰን የነበርንበት ከዛም አልፎ ሌብነትና ዝርፊያ ህጋዊ እውቅና የተሰጠበት ዘመን ነው የምናስታውሰው ግንቦት 20 ስናስታውስ። ሌላኛው ከግንቦት 20 የተረፈን ትሩፋት ያገኘነው ትሩፋት ኢሳያስ አፈወርቂ የሚባል ባንዳ ነው። ኢሳያስ አፈወርቂ ሲነሳ በዋናነት የሚነሳው ተገንጣይነት ነው። ተገንጣይነት ማለት ኢትዮጵያ የምትባለውን ሀገር ለሁለት ከፍሎ ኤርትራ ከኢትዮጵያ ተገንጥላ እንድትሄድ ራሱ የሚመራት ሀገር እንድትገነጠል ፍቃድ የሰጠ የመጀመሪያው በዓለም ላይ ያለ መሪ መለስ ዜናዊ ይባላል። የሚመራትን ሀገር የራሱን ሀገር ትገንጠል ፍቃድ ሰጥቻለሁ ብሎ በፊርማው ያረጋገጠ የባንዳ ልጅ መለስ ዜናዊ ይባላል። ሌላኛው ባንዳ ኤርትራ በኢትዮጵያ ቅኝ ግዛት የተያዘች እንጂ የኢትዮጵያ አካል አይደለችም ያለው ኢሳያስ አፈወርቂ የሚባለው የባንዳዎችና የዘረኞች የተገንጣዮች ቁንጮ የሆነው ዛሬም ድረስ በሽምግልናው ዘመንም ወደ ንስሐ ሳይቀርብ ሌላ ጦርነት እየጎሰመ ያለው የባንዳ ልጅ ነው። ከግንቦት 20 የተረፈን ይሄ ነው። ከተገንጣይነቱ ባሻገር ኢትዮጵያ ያጣችው ምንድነው? ኤርትራ ከኢትዮጵያ በመገንጠሏ እንደ አንድ ሀገር እንደ አንድ አካባቢ ብቻ አይደለም የሚታየው። ኢትዮጵያ የባህር በሯን እንድታጣ የተደረገበት ቀይ ባህርን የመሰለ መተንፈሻ የነበራትን መውጫ በሯን እንድታጣ የተፈረደባት 100 እና ከ100 ሚሊዮን በላይ ህዝብ ይዛ ተቆልፎባት እንድትኖር የፈረዱባት መለስ ዜናዊና ኢሳያስ አፈወርቂ ናቸው እና ከተገንጣይነት ከባንዳነት ትርክት ያለፈ ኢትዮጵያ ከግንቦት 20 ያተረፈችው ይሄ ነው የሚባል ጠቃሚ ነገር የምናስታውሰው የለም። እንፈልግ ብንል እንኳን ለመሃል ላይ ያክል እስቲ ሞክር ብንል እንኳን ትዝ የሚለን ነገር የለም። ከወያኔ የምናስታውሰው መልካም ነገር ኖሮ አያውቅም፣ ሊኖርም አይችልም እና እነዚህን ነው ከግንቦት 20 ያተረፍነው እና ኢሳያስ አፈወርቂ የነጻነት ቀን ብሎ 34ኛ ዓመት የተገነጠለበትን ወይም ደግሞ ኢትዮጵያ ከኤርትራ ጋር የተለያየችበትን ቀን እያከበረ ይገኛል። ዛሬ ኢሳያስ አፈወርቂ 34ኛ ዓመት የነጻነት ባለው ቀን ላይ ባደረገው ንግግር በዶክተር አብይ የሚመራውን የለውጥ መንግስት ለመወረፍ ወይም ደግሞ ለመተቸት ሞክሯል። ግን ኢሳያስ አፈወርቂ ሲጀመር ኢትዮጵያን የሚመራውን የለውጥ መንግስት አሁን በዶክተር አብይ የሚመራውን ብቻ ሳይሆን ከዛም በፊት የነበረውን እነመለስ ዜናዊ እንኳን የመተቸት አቅም ያልነበረው ወይም ደግሞ ሊኖረው የማይገባ ሰው ነው። ምክንያቱም ዋናው ኢትዮጵያ ወደ ዘረኝነት ትርክት ውስጥ እንድትገባ ሀገር ለሁለት እንድትገነጠል ኢትዮጵያ ወደብ አልባ ሆና እንድትኖር የፈረደ የባንዳ ልጅ የዘረኝነት ትርክት ራሱ ላይ ተርኮ ነኝ ባሪያ ነኝ ቅኝ ተገዝቻለሁ ብሎ የቅኝ ተገዥነት ስነልቦና የተጠናወተው ከቅኝ ተገዥነት ከባርነት ስነልቦና መውጣት የማይችል በስተርጅና ዘመኑ ጭንቅላቱ ውስጥ ያለው ጨለማ ሊበራ የሚችልበት ዘመን እጅግ በጣም የለም በሚባል ደረጃ የአእምሮ ጨለማ ጥልቀት በኪሎ ሜትር የሚደረስበት አይደለም እና ያ ሰውዬ ዛሬ ያለውን የኢትዮጵያን የለውጥ መንግስት ለመተቸት የተነሳበት መንገድ ማንነቱን ቁልጭ አድርጎ ያሳየ ምናልባትም ልክ እንደ ህወሓት እሱም ወደ መቃብሩ እየሄደበት ያለውን መንገድ በደንብ ያረጋገጠ ነው ብዬ አስባለሁ። ኢሳያስ አፈወርቂ ብልጽግናን ወይም የኢትዮጵያን መንግስት ሲተች ምን ብሏል? ብልጽግና የውጭ
ወራሪ ኃይሎች ወይም ደግሞ የጠላት ኃይሎች ተላላኪ ነው ብሎ ለመተቸት ሞክሯል። ምንም ማሳያ ሳያስፈልግ የዶክተር አብይ መንግስት የውጭ ተላላኪ እንዳልሆነ ማረጋገጫው ሁለት ምሳሌዎችን ማንሳት ይቻላል። በአባይ ግድብ ዘመን አባይ ግድብን ገድበን ለመጨረስ በኢትዮጵያውያን ሀብት የተገነባውን ወያኔ ሊያፈርሰው እስከ መጨረሻ የታገለበትን መጨረሻው ላይ እንዳይደርስ ዝም ብሎ የሆነ የሲሚንቶና የግንብ ቁልል ሆኖ እንዲቀመጥ ተፈርዶበት ሜቴክ በሚባል ድርጅት ወደ ጥፋት እየሄደ የነበረውን ግድብ ከዛ በኋላ ዶክተር አብይ መጥቶ በለውጡ መንግስት አማካኝነት እንደገና ህይወት እንዲዘራ ተደርጎ ኢትዮጵያ ልትለወጥ የምትችልበት ትልቅ ትርጉም ያለው ግድብ ስለነበረ እጨርሰዋለሁ ብሎ ዶክተር አብይ ግብ ሲገጥም የውጭ ኃይሎች እነ ግብጽ ምን አይነት ጫና ያሳድሩበት እንደነበር ማስታወስ ብቻ በቂ ነው። የጸጥታው ምክር ቤት የሚባለው የሴኩሪቲ ካውንስል የሚባለው በአባይ ግድብ ጉዳይ ብቻ 12 ጊዜና ከዛ በላይ ስብሰባ አድርጓል። ማዕቀብ ለመጣል ኢትዮጵያ ውስጥ ጦር እስከ ማዝመት ድረስ አባይ ግድብን እንድናቆም ያልተደረገ ነገር አልነበረም። ዶናልድ ትራምፕ የሚባል ምንድነው የአእምሮ ህመምተኛ ግብጾች በቦምብ ሊያጋዩት ይችላሉ ብሎ እስከሚፎክርብን ጊዜ ድረስ የነበረውን ግብግብ የምናስታውሰው ነው። የውጭ ተላላኪ ቢሆን ኖሮ እንደዚህ አይነት ትርጉም ያላቸውን ልማቶች ኢትዮጵያ ውስጥ ሊሰራ አይችልም ነበር። የዶክተር አብይ መንግስት ያ ሁሉ የውጭ ጫናም ሊደርስበት አይችልም ነበር። ኢትዮጵያ ያላትን ሀብት እንዳትጠቀም፣ ኢትዮጵያውያን ያላቸውን አቅም እንዳያወጡ፣ ምሁራኖቿን እያሰደደ ልማት እንዳትሰራ፣ እንዳታድግ፣ በብድር አረንቋ ተቆልፎባት እንድትኖር ያደረገ የተላላኪዎች ቁንጮ ወይም ደግሞ የውጭ ጠላቶች ተላላኪ የነበረው በመለስ ዜናዊ የሚመራው የህወሓት ቡድን እንጂ ዶክተር አብይ መንግስትማ ከጠላት ጋር አንገት ለአንገት ተናንቆ በኢትዮጵያ ከመጣችሁ አንገቴን እሰጣለሁ እስከማለት ድረስ ደረጃ ደርሶ ይህንን ትልቅ ትርጉም ያለው ለኢትዮጵያ ሳይሆን ለአፍሪካ የሚበቃ የህዳሴ ግድብ ፍጻሜው ላይ ያደረሰ አሁን ከ6 ወር በኋላ መስከረም ላይ በታላቅ ሀገራዊ ክብረ በዓል የሚከበር ትልቅ ጀብድ የፈጸመ ጀግና መሪ ነው አብይ አህመድ አሊ ማለት እና ኢሳያስ አፈወርቂ አንዱ የከሸፈው ንግግሩ እዚህ ላይ ነው ማለት ነው። ሌላኛው የዶክተር አብይ መንግስት የውጭ ኃይሎች ተላላኪ እንዳልነበር ዋናው ወይም እንዳልሆነ ማሳያው በሰሜኑ ጦርነት አሁን በለውጡ ዘመን በነበረው ከህወሓት ጋር በነበረው ጦርነት ህወሓት የሚባለው ተላላኪያቸው እንዳይሞት እና አሜሪካ እና አውሮፓውያን ህወሓትን ለማዳን ምን ያክል ታግለው እንደነበር የለውጡ መንግስት በገዛ ሀገሩ ትግራይ ክልል ውስጥ ገብቶ ህግ እንዳያስከብር በተራድኦ ድርጅት ትግራይ ውስጥ ገብተው እነ ደብረጽዮንና እነ ጌታቸው ረዳ ከገቡበት አዘቅት ውስጥ እንደገና ህይወት እንዲዘሩ አድርገው ያን ሁሉ ጫና ያን ሁሉ ማዕቀብ የኢትዮጵያ መንግስት ላይ ሲያደርጉ የነበረው ህወሓትን ለማዳን እንጂ ብልጽግናን ለማዳን አልነበረም። ብልጽግና የውጭ ኃይሎች ተላላኪ ቢሆን ኖሮ ያ ሁሉ ጫና ሊደረግበት አይችልም ነበር። ምክንያቱም የነሱን ዓላማ የሚያስፈጽም ወያኔ የሚባል ባንዳ በነበረበት ዘመን ያን ሁሉ ጫና አላየንም። ያን ሁሉ የማዕቀብ ናዳ አላየንም። ኢትዮጵያን አንድ አድርጌ እመራለሁ፣ ወደ ብልጽግናዋ ወስዳታለሁ የሚል መሪ ሲመጣ ነው አውሮፓውያን ከያሉበት እና አሜሪካ ተሰባስበው ተጠራርተው መጥተው ተላላኪያቸው የሆነው ህወሓት እንዳይሞት ከሞት ለማዳን ያን ሁሉ ግብ ሲፈጥሩ የነበረው። ወያኔ ማነው የብልጽግና መንግስት ወይም በዶክተር አብይ የሚመራው የለውጥ መንግስት ተላላኪ እንዳልሆነ ከሁለቱ ምሳሌዎች በላይ ማረጋገጫ የለም እና ይህንን ማየት ብቻ በቂ ነው። ሌላኛው ኢሳያስ አፈወርቂ በክብረ በዓሉ ላይ 34ኛ ዓመት ባለው ይሄ ምንድነው የቅኝ ተገዥነት ሜንታሊቲ ባሰከረው 34 ዓመት ሙሉ ያላገገመ የቅኝ ተገዥነት ስነልቦና የነጻነት ቀኔ ያለውን ሲያከብር ያደረገው ንግግር በባዕዳን ትዕዛዝ የራሱ ህዝብ ላይ ጦርነት የከፈተ ይለዋል። ዶክተር አብይን ማለት ነው። ዶክተር አብይን ኢሳያስ አፈወርቂ ሲተቸው ማለት ነው። እንግዲህ ኢትዮጵያ ውስጥ ጦርነት አለ። አዎ አለ። ከነማጋ ከዘረኞችና ከባንዳዎች ጋር የዶክተር አብይ መንግስት የሚዋጋው በኦሮሚያ በኩልም ከሸኔ ጋር ነው።
በትግራይ በኩል ከህወሓት ጋር ነው። በአማራ ክልል በኩል ደግሞ የነጋባቸው ብሔርተኞች ከፋኖ ከሚባሉ አደረጃጆች ጋር ነው። ሁሉም ተገንጣዮችና ዘረኞች ናቸው። ሁሉም ብሔርተኞች ናቸው። ሁሉም ብሔርተኛ የሚተኩስበት መሪ ነው ዶክተር አብይ ማለት። የብልጽግና መንግስት ከብሔርተኞች ጋር እየተዋጋ ኢትዮጵያዊ አንድነትን ኢትዮጵያዊ ማንነትን ለማስቀጠል እየታገለ ያለ መሪ ነው። ይህንን መሪ በውጭ ኃይሎች ተልእኮ የራሱ ህዝብ ላይ ጦርነት ያወጀ ብሎ ኢሳያስ አፈወርቂ ያወራል። ኢሳያስ አፈወርቂ አሁን ስለ ተላላኪነት ስለ ውጭ መንግስታት የውጭ መንግስታትን ዓላማ በገዛ ሀገሩ ላይ ለማስፈጸም ሌላን መሪ ሲተች በጣም ያሳዝናል። የራሱን ህዝብ ቆልፎ ነፃነት የሚባል ነገር እንዳይኖር አድርጎ ነፃ አወጣዋለሁ ያለውን ህዝብ በባርነት እያኖረ ያለ ባንዳና አምባገነን መሪ ኢትዮጵያን ወደ አንድነት አመጣለሁ ብሎ እየታገለ ያለውን ወጣት መሪ ሲተች እጅግ በጣም ያሳፍራል። እነ ኢሳያስ አፈወርቂም ፋኖን ሸኔን ምናምን ያስታጥቃሉ። አሁንም ከህወሓት ጋር አብረን እንሰራለን እያሉ ነው። እነሱ የሚልኳቸውን ተላላኪዎች ለማጥፋት እየታገለ ያለ መሪ እንጂ የጠላትን አጀንዳ የሚያስፈጽም መሪ እንዳልሆነ መሬት ላይ ያለው ሀቅ ያረጋግጣል። እና እንደዚህ አይነት በሴራ የሆነ መሬት ላይ ያለው ሀቅ ፍጥጥ ብሎ የሚታየውን ሀቅ ለመሸፋፈን ያደረገው ሙከራ ኢሳያስ አፈወርቂ እሱም ራሱ አርጂቶና ጃጅቶ እንኳን የማይገባው የማይማር የበሰበሰ አመለካከት ያለው መሪ መሆኑን ማረጋገጫ ነው። ወያኔ የሚባለው በእነ ደብረጽዮን የሚመራው ቡድን ኦሬዲ የመቃብር አፋፍ ላይ የደረሰበት ሰዓት ነው። ኢሳያስ አፈወርቂ የሚባለው ባንዳ ደግሞ አሁን ልክ እንደ ህወሓት ወደ መቃብሩ ሊወርድ የመጨረሻው አፋፍ ላይ የቆመበት የአሰብን ወደብ ኢትዮጵያ እንድትጠቀም አልፈቅድም ማለቱን ተከትሎ ነው። ኢትዮጵያ በማንኛውም መስፈርት የወደብ ባለቤት ነበረች። አላስፈላጊ በሆነ የውሸት ትርክት በውሸት በጠላት የምትመራ ሀገር ስለነበረች ራሳቸው የሚመሯት ሰዎች እነ መለስ ዜናዊ የአሰብን ወደብ አሳልፈው ለሻዕቢያ ከሰጡት በኋላ ዘርፎ እንደወሰደው ስለሚያቅ ሌት ተቀን የሚያባንነው ዛሬም ዶክተር አብይ መጥቶ አሰብን ይወስድብኛል የሚል ስጋት ገብቶበት ነው። ነገ የሚገጥመውን ነገር ስለሚያቅ ካለበት መንቀዥቀዥና ካለበት ፍራቻ ለመላቀቅ የሚያደርገው ንግግር ነው። ይሄ ግን ወሬ ሆኖ ነው የሚቀረው። የአሰብ ወደብ በመለስ ዜናዊና በኢሳያስ አፈወርቂ አሻጥር የሚገባትን ንብረት እንድታጣ ተደርጋ የባህር በሯን የተነጠቀችው ኢትዮጵያ የምትባለው ሀገር ንብረቷን የሚያስመልሱ የባህር በሯን የሚያስመልሱ ጀግና ኢትዮጵያውያን ወደ ስልጣን መጥተዋል። ዛሬ የአሰብን ወደብ ኢትዮጵያ እንዳትጠቀምበት ዘግቶ ቆልፎ ከመያዝ ውጪ እሱም ጥቅም አያገኝበትም። ኢትዮጵያም ያንን ካልተጠቀመች ብልጽግናዋንና እድገቷን ልታረጋግጥ አትችልም። ብትችል እንኳን ያለ አሰብ ወደብ ብልጽግናዋን ማረጋገጥ ብትችል እንኳን ኢትዮጵያ ንብረቷ ነውና ንብረቷን ታስመልሳለች። በውሸት የተነጠቀችው አላግባብ የተወሰደባት ንብረት ስለሆነ የአሰብን ወደብ የሚከፈለው ዋጋ ተከፍሎ ይመለሳል ወደ ኢትዮጵያ። ይሄ የማይመለስበት ጫፍ ላይ እንደደረሰ ኢሳያስ አፈወርቂ የሚያውቃል፣ ሰይጣን የሚያውቃል፣ እግዚአብሔር የሚያውቃል። እና ዶክተር አብይ የሄደበት ያለው አካሄድ ምን ያክል አደገኛ እንደሆነ ኢሳያስ አፈወርቂ ገብቶታል። በቀን $4 ሚሊዮን በቀን የሚከፈለው በወር የሚከፈለውን አስሉት ለጅቡቲ ወደብ ማለት ነው። የአሰብን ወደብ ግን ማንም ሳይጠቀምበት ራሷ ኢትዮጵያ ያሰራችው ወደብ በስብሶ ማሽኖቹ አርጅተው ተቀምጠው ኢሳያስ አፈወርቂ የሚባል የባንዳዎች ቁራጭ ኢትዮጵያ የምትባለው ሀገር እንድታድግ ስለማይፈልግ አትጠቀሙበትም እያለ እየፎከረ ነው። የአሰብ ወደብ ጉዳይ የኢሳያስ አፈወርቂ የመጨረሻው የመቃብር መግቢያ መንገድ እንደሆነ ማረጋገጥ እፈልጋለሁ። አሁን የኢትዮጵያ መንግስት በሚሄድበት የዲፕሎማሲ አካሄድ ተስማምቶ የአሰብን ወደብ ለኢትዮጵያ መስጠት ካልቻለ ኢሳያስ አፈወርቂ ኢትዮጵያውያን በጉልበታቸው ያመጡታል። ያኔ
አሰብን አስመልሰን ብቻ አንቆምም። ኢሳያስ አፈወርቂ የሚባለው ባንዳ ከኤርትራውያን ጫንቃ ላይ እስከሚወርድ ድረስ ገፍተን ሂደን ኢሳያስን ወደ መቃብሩ አውርደን ነው የምንመለሰው። ይሄ ነገ ታሪክ የሚመሰክረው ሀቅ ነው። እስከዛሬ ወያኔ የበደለን፣ ወያኔ የጨቆነን፣ ወያኔ የገደለን ይበቃናል። ዛሬ ኢትዮጵያውያን በሀገራቸው ስልጣን ላይ ለኢትዮጵያ የሚቆረቆሩ ለኢትዮጵያውያን የሚጨነቁ መሪዎች ዛሬ ስልጣን ላይ ወጥተዋል። በቃ አለቀ። ዘመኑ አልፏል፣ አክትሟል። የዘረኝነት ትርክት የሚተረክበት የጠላት አጀንዳ በኢትዮጵያ ምድር የሚፈጸምበት ጊዜ አክትሟል፣ አብቅቷል። እነሆ ግንቦት 20 ከኢትዮጵያ ታሪክ ላይ ተፍቋል። ግንቦት 20 ሲፋቅ የግንቦት 20 የጥፋት ታሪኮች በሙሉ ይፋቃሉ። ልክ ህወሓት ከምርጫ ከህጋዊ ፓርቲነት እንደተሰረዘው ኢሳያስ አፈወርቂም በአሰብ ወደብ ምክንያት ከታሪክ ገጽ ላይ ይሰረዛል። አስምሩበት ይሄንን። ይሄ ነገ ታሪክ የሚመሰክረው ሀቅ ነው። በህወሓት መቃብር ላይ የኢትዮጵያ አንድነት ይመሰረታል። በኢሳያስ አፈወርቂ መቃብር ላይ ኢትዮጵያ የወደብ ባለቤት ትሆናለች። የኤርትራ ህዝብም የነጻነት ባለቤት ይሆናል። ይህንን ቃል አስምሩበት። ይህንን ነው ማለት የምፈልገው። መላው ኢትዮጵያውያን ለመላው ኢትዮጵያውያን ህወሓት የሚባለው የዘረኝነት ቁንጮ የመቃብር አፋፉ ላይ ቆሞ ስላየ ነው። ምንም ማድረግ የማይችልበት አቅም ላይ ደርሶ ስላየ ነው። ኢትዮጵያ በህወሓትና በግንቦት 20 አማካኝነት ከተሳለባት ገጀራ ተርፋ ዛሬ ወደ ልዕልና እየሄደች ማየት ስለቻል እንኳን ደስ አላችሁ ማለት እፈልጋለሁ። ለመላው የህወሓት ተከታዮች በሙሉ ደግሞ ወደ መቃብር የምትገቡበት ኢሳያስ አፈወርቂ የሚባለው የባንዳዎች ቁንጮ አብሮ ከህወሓትና ከግንቦት 20 ጋር ወደ መቃብር የሚገባበት ቀን ቅርብ እንደሆነ ላረጋግጥላችሁ እፈልጋለሁ። ለዛሬ የነበረኝን ፕሮግራም በዚሁ ነው የምቋጨው። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር በማድረግ ቤተሰብ እንድትሆኑ እንዲሁም ደግሞ ለሌሎች ተደራሽ እንድታደርጉ ማስታወስ እፈልጋለሁ። መሆን መልቲሚዲያ ማደግ አለበት፣ መስፋት አለበት የምትሉ ቤተሰቦቻችን ደግሞ በሱፐር ቻት እና በሱፐር ታንክስ ልታግዙንና ልትደግፉን ትችላላችሁ። አብራችሁኝ ስለነበራችሁ ምስጋናዬ ላቅ ያለ ነው። በሌላ ፕሮግራም እስከምንገናኝ ድረስ ሰላም በያላችሁበት ለእናንተ ይሁን።